ሰላም ቅዱሳን እንዴት ናችሁ? ሚኪ ነኝ። ሁሉ ሰላም ሁሉ መልካም። በዋናነት እንግዲህ ዛሬ አንድ ነገር የወጣ መረጃ ሚዲያ ላይ ምንድነው የተፈጠረው በማለትም በርካቶቹ ጥያቄ ሲያነሱ ነበረ። በተለይ በኤልዳናና በአገልጋይ ሜሎስ መካከል የተፈጠረው ምንድነው በማለትም እውነት ተለያዩ ወይስ ምንድነው የተፈጠረው በማለትም በርካቶቹ ጥያቄ እያነሱ ይገኛሉ። በዛ ዙሪያ ምንድነው የተፈጠረው በሚሉ ዙሪያ ለማጣራት ሞክረን ነበረ። እንደምታውቀው እንግዲህ ሜሎስና ኤልዳና መካከል እስካሁን ድረስ በይፋ ከነሱ የተሰጠ ምላሽም ሆነ የተነገረ ነገር የለም። ማህበራዊ ሚዲያ ላይ ዝም ብሎ ከፊሎቹ እውነት ነው ይላሉ፣ ከፊሎቹ ደግሞ ውሸት ነው በማለት ወይም ሐሰት ነው በማለትም ነው እያስተባባሉ ያሉት ማለትም ነው። ምንድነው የተፈጠረው? እንደምታውቁ እንግዲህ ኤልዳና ብስለት ንግግሮቿ በርካቶችን ከዚህ በፊት በማስደመሟ በርካታ ቁጥር ያላቸው ኢትዮጵያኖች ስለሷ ንግግር በጣም በመደነቅና በመገረም በተለይ ባለችት ቢያደርግ እንኳን የመታረም ልብ ካለው ይቅር እለዋለሁ ማለቷ በርካታ ኢትዮጵያኖችን ያነጋገረ አልፎም ደግሞ ያስገረመ ክስተት ነበር። ይህ ንግግሯ በበርካታ ኢትዮጵያኖች ዘንድ ቫይራል በመሆንም ከፍተኛ አድናቆትን አግኝታ ነበረ። ከዛ በኋላ እንደምታወቀው በመጽሐፍ ቅዱሳዊ ትምህርቶቹ የምታወቀው ሜሎስ ባልተጠበቀ ጊዜና ሁኔታ ሽምግልና መላኩ የምታወስም ነው። ሽምግልና በጣም በርካታ ቁጥር ያላቸው ኢትዮጵያኖችም የተገረሙበት ባለአመራረጥ ላይም ትችልበታለች፣ እሱን ጎበዝ ነው፣ ምስት አመራረጥ ላይ ያቅበታል በማለትም ያልታሰበ ነበር። ምክንያቱም ሜሎስ በአገልግሎቱ ከፍተኛ ተጽዕኖ ፈጣሪ ነው፣ በተለይ በመጽሐፍ ቅዱሳዊ ትምህርቶች። ታዲያስ በመሃላቸው ምናልባት እሷም ደግሞ ሶሻል ሚዲያ ላይ ትንሽ ወጣ ብላ ኢንፍሉዌንሰር ስለሆነች ምናልባት አገልጋዮች ጋር ማች ላያረግ ይችላል፣ ከፊሎቹ ደግሞ ግጥም ናቸው በማለትም በርካቶቹም ሀሳባቸውን ሲገልጹም ነበረ። ታዲያስ አልፎም በተለያዩ ፕሮግራሞችም ላይ አንድ ላይ በመቀመጥም ስትታዩ ነበረ። ሰርጋቸው በፊት እንግዲህ ሽምግልና ይታወቃል፣ ሽምግልና መላኩ ከዛም ቤተሰቦቿም እንደተቀበሉ ጭምርም አገልጋዮች ደግሞ አሉ የተባሉት መንፈሳዊ ሰዎችም በሰዓቱ በስፍራው ተገኝቶ ነበር። ግን ሰሞኑን ሚዲያ ላይ እየተዘዋወረ ያለው መረጃ እርግጠኛ ወይም ትክክለኛ ሊሆንም ላይሆንም ይችላል። እየተዘዋወረ ያለው መረጃ ተለያዩ የሚባለው ነገር ከፊሎቹ ለፍርድ የቸኮሉት አሉ፣ ለፍርድ ባንቸኩል የተሻለ ይሆናል። እስኪ ሜሎስና ኤልዳና መካከል ምን ተፈጠረ? እስካሁን ድረስ ዲቴይል የወጣ መረጃ የለም። ከፊሎቹ ዝም ብሎ ሚዲያ ላይ እየተቀባበሉ ይገኛሉ። በዛ ዙሪያ ደግሞ እንግዲህ ሀሳባቸውን የሚሰጡት አሉ። እኛ ለምን ገብተን በማያገባን ሀሳብ እንሰጣለን? ይገሌኑ እንደዚህ ለምን አለች፣ እንደዚህ ለምን አለ የምንልበት ሳይሆን የምንጸልይባቸው እንደሆነም ነው ጥሪ የቀረበው። አጠቃላይ ያን በማስመልከትም ነው ለእናንተ አጠር ባለ መረጃ ይዤላችሁ መጣሁት። አብሬያችሁ የቆየሁት ሚኪ ነኝ። አጠቃላይ እንግዲህ የሜሎስና ኤልዳናን በማስመልከት እስካሁን ድረስ በይፋ የወጣ መረጃ የለም። እንዲህ ነው ተብሎ የወጣ መረጃ እንደሌለ ጭምርም ነው ለማጣራት ሞክረን ነበረ። ዞር ብለን መረጃዎችን ለማሰባሰብ ሞክረን ነበረ፣ ግን እስካሁን ድረስ በይፋ የተሰጠ መግለጫ የለም። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሰሞኑን እየተወራ ባለው ጉዳይ ላይ ምንድነው የተፈጠረው ለምትሉት ኢትዮጵያውያን፣ በተለይ ስለነሱ ትዳር ላሰባችሁና ለተጨነቃችሁ ጉዳይን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።